ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ሰላም! ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዓለማችን እንዴት አደረች? እንዴትስ ሆናለች? በሚል ከፓስተር አለማየሁ ጋር የምንወያይበት ክፍለ ጊዜያችን ነው። ሌሊቱን ምን ተሰሙ? ምን አይነትስ መረጃዎች ተገኙ? በማለት እንግዲህ ፓስተር አለማየሁ መረጃዎችን ሰብሰብ አድርጎ አጠናክሮ አምጥቶልናል። ኋላ ላይ ደግሞ የእግዚአብሔርን ቃል ደግሞ ያካፍለናል። ስለዚህ ከእርሱ ጋር መልካም ጊዜ ይኖረናል። አጠገቤ ፓስተር አለ፣ ወደዛ አመራቸዋለሁ። መልካም ጊዜ ይሁንልን። እንዴት ነህ ፓስተር? እግዚአብሔር ይመስገን። እንደማዋልክ ይልቃል? ደህና ነኝ እግዚአብሔር ይመስገን። ያው ትናንትና መረጃዎችን አቀብለን ነበረ። እንዲሁም ግሩም የሆኑ የእግዚአብሔርን ቃል መልእክቶች ያካፍለህናል። እንግዲህ ትላንትና ለአድማጮቻችን በመጠኑ ጠቆም አድርገን ነበረ። በተለይም ደግሞ የዮሐንስ ራእይ 13 ላይ ያለውን በመጠኑ ትዳስስልናለህ። አንዳንድ አድማጮቻችን በኢሜይልም እንዲሁም ደግሞ አስተያየት በመስጠት ግር የተሰኙበት ጉዳይ ስላለ በዛ አቅጣጫ ላይ ዛሬ እንግዲህ ተዘጋጅተህ መጥተሃል። ያንን ታካፍለናለህ ፓስተር። እንግዲህ አመሰግናለሁ ወንድም ይልቃል። ምንድነው አሁን ዮሐንስ 13 ራእይ ዮሐንስ 13 ላይ ሳይሆን የምንሄደው ዓለማችን ያለበት ኮንዲሽን ነው እንድንመለከት ፈልገው። ምንድነው አውሬው ዓለምን እያዘጋጀ በስውር እያዘጋጀ ያለበት መንገድና ያ መንገድ እንዴት እየተካሄደ ነው ውስጥ ለውስጥ የሚለውን ነገር በደንብ እንድናውቅ ያስፈልጋል። እንግዲህ በመጨረሻው ዘመን ቤተክርስቲያን በርግጥ እዚህ ምድር ላይ አትኖርም ብዬ ነው ማምነው። አንድ ገንዘብ፣ አንድ ኢኮኖሚ፣ አንድ ፖለቲካ፣ አንድ ስርዓት እና አንድ ሃይማኖት የሚል የዓለም የመጨረሻው ግብ ነው ብለው የተቀመጠ ነገር አለ። ልክ ነው። ለዚህ የተባበሩት መንግስታት ድርጅት ውስጥ ሆኖ የሚሰሩ ስራዎች አሉ። ግን እኔን ቀልቤን የሳበው ነገር ምንድነው? ሰው ያላስተዋለው ያልተመለከተው ነገር ዓለም እንዴት ወደ ዲጂታል መኒ ገንዘብ እየሄደች እንደሆነ መመልከት አልቻለም። ዲጂታል ገንዘብ እንግዲህ በሁለት ይከፈላል። አንደኛው ምንድነው? አሁን እኛ በሞባይላችን፣ በስልካችን፣ በኢንተርኔት በተለያየ ነገር ክፍያዎች እንፈጽማለን። ሰዎችም ለኛ ይከፍሉናል፣ እንቀበላለን፣ ብር ሳንለዋወጥ፣ ወረቀት ሳንለዋወጥ። ነገር ግን ይሄ አሁን እኛ የምንለዋወጠው ብሔራዊ ባንክ አለ፣ ገቨርነር አለው፣ የተከማቸ የወረቀት ገንዘብ አለ። ያንን ሳናንቀሳቀስ ነው ከአንድ ሰው ወደ አንድ ሰው አካውንት የምናዛውረው። ነገር ግን አሁን ምንድነው አንድ ነገር ከተወሰነ ከ2008 ዓመተ ምህረት ወደዚህ ማለት ነው እየታየ መጥቷል። ክሪፕቶ ከረንሲ ወይም ደግሞ ቢትኮይን እየተባለ የሚጠራ ነገር አለ። አድማጮቻችን ይህንን እንዲያውቁ እንፈልጋለን። አንዳንድ እነሱም የጠየቁን ነገር አለ። በዚህ ዙሪያ በዲጂታል መታወቂያ ዙሪያ የጠየቁን ነገር አለ እና ዛሬ ያንን ምላሽ ለመስጠት ነው። እንግዲህ ቢትኮይን ማለት ማዕከላዊ የሆነም የመቆጣጠሪያ የሌለው የሚያስተዳድረው አካል የሌለው ገንዘቡ ቨርቹዋል በመሆኑ የብር ኖትና ማከማቻ ዕቃ ወይም ደግሞ ባንኮች የሉትም። ግብይቱ የሚካሄደው በምንድነው? በኮምፒውተር ነው። አየር ላይ ነው። አሁን አየር ላይ ነው። በኮምፒውተር የሚደረግ ነው። በኮምፒውተር ነው የሚደረገው ማለት ምን ማለት ነው? ቢትኮይን ለምሳሌ እኔ አንድ ቢትኮይን ብገዛ ያንን ቢትኮይን የት ነው ማስቀምጠው ብዬ ስመለከት ሁለት አይነት እንትን ይኖረኛል። አንደኛው
የራሴ ኮድ ሴክሬት ኮድ ይኖረኛል። አንዱ ደግሞ ግልጽ ኮድ ይኖረኛል። ግልጽ ኮድ ሰዎች ወደ እኔ ቢትኮይን ለመላክ ሲፈልጉ የሚልኩበት ነው። ስውሩ ኮድ ደግሞ ማንም የማያውቀው ዋሌቴ ውስጥ የማረገው ማለት ነው፣ እዛ ኮምፒውተሬ ውስጥ እና አሁን እኔ ስለሱ አሰራር ለመናገር አይደለም። እንግዲህ አንድ ደግሞ ብዙ ጋር በጣም የምንረዳው ቢትኮይን እስከዛሬ ከለመድነውና ከምናውቀው የገንዘብ ስርዓት እጅግ የተለየ ነው። የተለመደና ለረዥም ዘመናት ስራ ላይ እየዋለ ያለውን የገንዘብ ወይም ደግሞ ብሔራዊ ባንኮች ወይም የየአገሩ ባንኮች የሚቆጣጠሩት አይነት አሰራር ሳይሆን ወርልድ ዋይድ ነው። ኔትወርክ ነው። ወርልድ ዋይድ ነው። ኔትወርክ ነው። ማነው ገበርን የሚያደርገው? ኮምፒውተሮች ናቸው። አሁን እዚህ ጋር ነው ጨዋታ ያለው። ማነው ገበርን የሚያደርገው? ኮምፒውተሮች ናቸው። ለምሳሌ እኔ አንድ ቢትኮይን ላንተ ብሰጥህ የሚያስተላልፍልህ ሰው የለም። ኮምፒውተሩ ነው የሚያስተላልፍልህ። ገብቶሃል? የሚመዘግብልህ ዳታ ውስጥ የሚመዘግብልህ ኮምፒውተሩ። ለምሳሌ እኔ ቢትኮይን ሳይኖረኝ እንዳለኝ አስመስዬ ልገዛ ብፈልግ አልችልም። ማረጋገጫ ከብዙ ኮምፒውተሮች ያገኛል። የለውም ብሎ አንተ አምነኝ ልሸጥልኝ ስትፈልግ የለውም ብሎ ይህንን ገበርን የሚያደርገው እጅግ አደገኛ የሆነው ነገር የዲጂታሉ ዓለም ነው። ግን የዲጂታሉ ዓለም መሆኑ አይደለም ትልቁ ነገር። ከጀርባው እነዚህ ዳርክ ሶሳይቲ የምንላቸው በዋናነት በኮምፒውተር አማካኝነት ይዘውሩታል። የረቀቀ አካሄድ ነው። እንደው በዚሁ አጋጣሚ አድማጮቻችን ግልጽ እንዲሆንላቸው ዲጂታል ማለት እንደው ሲበተን ምን አይነት ሕሳቤ አለው? አሁን ይሄ ዲጂታል አይደለም። እንደ ዲጂታል ክሪፕቶ ከረንሲ ነው የሚባለው። ክሪፕቶ ማለት ስውር ማለት ነው። ከረንሲ ማለት ገንዘብ ነው። ስውር ገንዘብ ነው። ዞሮ ዞሮ በዚህ የሚካተት ነው። ያው ኮምፒውተራይዝ እስከሆነ ድረስ ያኛው ዲጂታል መኒ ማለት ምንድነው? የተከማቸ ገንዘብ አለ በሞባይል በስልክ ተለያዩር የሚዘዋወርና ግን ገበርን የሚያደርገው የሚገዛ የሚያስተዳድረው አለ። ክሪፕቶ ከረንሲ፣ ማይኒንግ፣ ቢትኮይን የሚባሉት ነገሮች ምንድን ናቸው? ማነው ማናጀር? የለም። ግልጽ ሆኖልኛል። ልልህ የፈለግኩት ምንድን ነው ራሱ እንትኑ ይሄ ተፈጥሮ ገጽታ ከቁጥር ጋር የተያያዘ ነው ብዬ ስላሰብኩ። ምክንያቱም በቢትኮይን ስትለዋወጥ ይህን ያህል ብር አከማችተሃል ወይ ደግሞ ተዘዋውሮልሃል የሚል አሁን እሱ ምን መሰለህ ደረጃ በደረጃ እየቀሰመ እንዲሄድ የሚያደርገው ነው። ገብቶሃል? አሁን የብርን ለምሳሌ አንድ ቢትኮይን በኢትዮጵያ 2 ሚሊዮን ምናምን ቢሆን አንድ ቢትኮይን አለ ማለት 2 ሚሊዮን ምናምን ብር አለ ማለት ነው። ግን አንድ ነች ቢትኮይኗ፣ አንድ ነች። እንትን አይደለም የተመረተ ወረቀት አይደለም፣ ብረት አይደለም፣ ወይም ነሐስ አይደለም፣ ወይም ኒከል አይደለም። ቪዚብል ነው፣ የማይታይ ነው። ይሄ ዳርክ ሶሳይቲው ነው የሚመራው የምልበት ምክንያትም ይሄ ነው። ምንም ጥያቄ ምልበት ምክንያትም ይሄ ነው። ለምሳሌ አንተ 1 ሚሊዮን አለ፣ ልታንቀሳቀሰው የምትችለው ኮምፒውተር ላይ ስትሆን ብቻ ነው የምታንቀሳቀሰው። ከዛ ውጪ ባንክ ሄደህ አውጥተህ በካሽ የምታንቀሳቀሰው ምንም ነገር የለም። ዓለም ወደዛ እየተገፋች ነው። ያው እኮ የዚህ እንዳልከው የዳርክ ሶሳይቲ እኮ ዓላማ ካሽለስ ወይ ደግሞ ገንዘብ አልባ ሶሳይቲ መፍጠር። አዎ ለሶሳይቲ መፍጠር ነው። ይሄ ልክ ነው። ካሽለስ ሶሳይቲ መፍጠር ነው። ነገር ግን ከሌላው የሚለየው አሁን ለምሳሌ አድማጮቻችን እንዲረዱት የምንፈልገው ነገር ምንድን ነው? በመጨረሻው ዘመን ይሄ ቢትኮይን የሚለውም ይጠፋል። ቁጥሩ ነው የሚሰራው። የሰው ቁጥር ነው ቁጥሩ 666 አሁን እየሰራ አይደለም፣ ሊሰራም አይችልም። ነገር ግን በመጨረሻው ልክ በቺፕስ መልክ ወይ በግንባርህ ወይ ደግሞ በእጅ ላይ
ይታተማል። ያንን በግንባር ወይ በእጅ ላይ የታተመውን አውጥተህ ዝም ብለህ ነው የምትገዛው። ብር ኖረህ አልኖረህ የሚባለው ነገር የለም። አይሰራም። መሸጥ መለወጥ አይቻልም ስለሚል ለምንድን ነው መሰለህ? እና ስለዚህ ወደዛ ልምምድ ለመምጣት ዴይ ባይ ዴይ ጊዜ በጊዜ አመት በአመት የተለያዩ ነገሮች እየለምን አሁን ለምሳሌ በስልክ ገንዘብ ማዘዋወር የዛሬ 4 ዓመት 5 ዓመት ኢትዮጵያ ውስጥ የማይታሰብ ነገር ነው። ገብቷል። የዛሬ 10 ዓመት ደግሞ ካርድ ለምሳሌ ኤቲኤም ካርዶችን ኢትዮጵያ ውስጥ አታስባቸው። አሁን ኤቲኤም ካርድ የሌለው በስልኩ ገንዘብ ማዘዋወር ሰው በጣም ጥቂት ቢሆን ነው ኢትዮጵያ ውስጥ። ላይፍ ስታይልህን ያቀለዋል። ልምምዱ ግን ሂደት በሂደት ጊዜ በጊዜ እየወሰደ ነው። አሁን ደግሞ ምንድን ነው መሰለ ብሔራዊ ባንክ ሳያስፈልግ የሀገሮች ባንክ ሳያስፈልጉ ማንም ተቆጣጣሪ በሌለበት ገንዘብ የሚዘዋወርበት መንገድ መጥቷል። ምንድን ይሄም ቢትኮይን ይባላል። ቢትኮይን ብቻ አይደለም፣ ብዙ አሉ፣ ብዙ የኮይን አይነቶች አሉ። ግን ቢትኮይን በዋናነት አሁን ቦልቶ የወጣና የተቆጣጠረ ነው። ይሄንን እንግዲህ እንትን የሚለው ደግሞ ክሪፕቶ ከረንሲ የሚባለው ነው። ክሪፕቶ ማለት የተሰወረ ነው። ከረንሲ ማለት ገንዘብ ነው። ይህንን እንትን የሚያደርገው ነው። ተመሳሳይነት ሲስተሙን እንትን የሚያደርገው ነው። እንግዲህ ይሄ መች ተጀመረ? በዓለማችን ላይ መች ተጀመረ? አሁን እንዴት ነው እየሰራ ያለው የሚለውን ነገር ስንመለከት ገንዘቡ ቨርቹዋል ነው። የብር ኖት ወይም ማከማቻ እቃ ሳይኖረው ነው የምትገለገልበት። ይሄ የተጀመረው በ2008 ሳቲሾ ናካሞቶ የሚባል አውሮፓ ውስጥ ነው የተጀመረው። ማንነቱም አይታወቅም። ሰውየው እስከ ዛሬ መንፈስ ይሁን ሰው ይሁን ማን ይሁን አይታወቅም። እና ከዛ ደግሞ በ2009 ሰዎች አንድ ባንድ 2 3 4 5 እየተባለ በዓለም ላይ ገበያው እየተስፋፋ መጥቷል። በተለይ ይሄ መንገድ ለዳርክ ሶሳይቲው በጣም ተጠቅሞታል። ለምሳሌ ሁሉ አንተ ስትመዘገብ ስምህ አይመዘገብም፣ መልክህ አይመዘገብም፣ ምንም አይመዘገብም። ማን እንደሆንክ አትታወቅም። ማን እንደሆንክ ማንም ሰው አያውቅህም። ግን ትሸጣለህ፣ ግን ትገዛለህ፣ ግን ትለውጣለህ፣ ግን ትመነዝራለህ። ግራ አጋቢ ነው በጣም። አዎ። እና እንግዲህ ይሄ ዓለምን አሁን በአሁኑ ሰዓት ዓለምን እያጥለቀለቀ ነው ያለው። እንግዲህ ይሄ ሰውዬ ይሄንን ሲመሰረተው ሶፍትዌር ፕሮግራም አማካይነት ይሄ በየነ መረብ የምንለው በዛ አማካይነት የተዘረጋ እንደሆን በሶፍትዌር አማካይነት የተዘረጋ እንደሆነ ተመልክቷል። በዋናነት አሁን ላይ በዚህ የሚጠቀሙት ሁማን ትራፊኮች በጣም ይጠቀሙታል። ገንዘብ ብዙ የሚያዘዋውሩት በዛ ነው የሚጠቀሙት። መኒ ላውንደሪም የሚያካሂዱት በዛ ይጠቀማሉ። ሌላው ዳርክ ዌቦች፣ እኔ ገረመኝ ይሄ ነው። በዋናነት የሚጠቀሙት እነሱ ናቸው። እንግዲህ ይሄ ገንዘብ ወደፊት ምን እየሆነ ይሄዳል? በዓለም ዙሪያ ምንዛሬው እኩል እየሆነ ይመጣል። አሁን ላይ ግን ምንድነው በአሜሪካ ያለው አንድ ቢትኮይን በአሜሪካ ያለው ምንዛሬና በኢትዮጵያ ያለው ምንዛሬ በአሜሪካ በዶላር ስትመነዝረው የዶላርን ዋጋ ይይዛል፣ በኢትዮጵያ ስትመነዝረው የብርን ዋጋ ይይዛል። ግን ምንድነው ወደፊት ሁሉም ቦታ እኩል መግዛት ይችላል አንድ ቢትኮይን። ለምሳሌ የኢትዮጵያ አንድ ብር ሁሉ ቦታ እኩል መግዛት አይችልም። አንድ ቢትኮይን ግን ሁሉ ቦታ እኩል መግዛት ይችላል። በአንድ ከረንሲ እኩል መግዛት ይችላል። እና ይሄ ነገር በጣም አስደንቆኛል። እንግዲህ በበላይነት ደግሞ መንግስት መቆጣጠር ስለማይችል ብዙ ጊዜ አሁን ዓለም እየተደናገጠ ያለበት አንዱ ትልቁ ምክንያት ይሄ ነው። ለምሳሌ ሰዎች የሆነ ዶላር
ዘርፈው ሊሆን ይችላል፣ ሰርቀው ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። አግኝተው ቢትኮይን ይገዙበታል። ልታገኘው አትችልም። አየር ላይ ያለ ስለሆነ ልብ ምንም ልታገኘው አይችልም። ሌላው ተደራሽነቱ ሰፊ ከመሆኑ የተነሳ ኮንትሮል ማድረግ አይቻልም። ለመንግስት ለመቆጣጠር እጅግ አስቸጋሪና አደገኛ ነው። ነገር ግን በጣም እኔም አንተም አድማጮቻችንም እንድታውቁት የምፈልገው የዳርክ ሶሳይቲው ይቆጣጠረዋል። ምክንያቱም ዓለም ወዴት እየሄደች እንደሆነ እንድናውቅ ያስፈልጋል። ምክንያቱም ካሽለስ ሶሳይቲ ብለው ያሉበት ምክንያት ገንዘብ በእርግጥ አሁንም ኢትዮጵያ ውስጥ ብር በእጅ መያዝ እየቀነሰ መጥቷል። ወደ ውጭ ዓለም ደግሞ ስትሄድ ማንም ብር ይዞ አይሄድም። ክሬዲት ካርዶች ናቸው የሚጠቀሙባቸው። ያንን ማለታችን እንዳልሆነ ይገባቸዋል። ይሄ ግን እነዚህ ክሬዲት ካርዶች ካሽለስ ሆነን ስንሄድ ገንዘብ በሆነ ባንክ ውስጥ አለ። የሆነ ባንክ ውስጥ የኛ ታሪክ አለ። ገብቶሃል? ያንን ገንዘብ ለምሳሌ በሞባይላችን ስናስ ባንኩ ኮምፒውተር ላይ እኔ ምን ያህል ብር እንዳወጣው ያሳየዋል። ገበርን ያደርገዋል፣ ይቆጣጠረዋል። ይሄ ግን እንደዛ አይደለም። ገበርን ማድረግ አይቻልም፣ መቆጣጠር አይቻልም። ዓለምን በሙሉ የሸፈነ ነው። ሰዎች ይህንን ገበያ ውስጥ ለመግባት አሁን የኮምፒውተራቸው ካፓሲቲ ፕሮሰስ ማድረግ የሚችል በጣም ትልቅ መሆን መቻል አለበት። አሁን ላይ እንደገና ሰርቨሮች ለማይኒንግ ሰርቨሮች ያስፈልጋሉ። ለወደፊት ግን እየቀለለ ይመጣል። ምክንያቱም አንድ ነገር አይተህ ከሆነ እና አሁን በትልልቅ ሰርቨሮች እየመጡ በላፕቶፕ ወደ ስልክ ሄዷል። ወደ ላፕቶፕ ደረጃ እየመጣ ነው። ሰርቨር ራሱ ሚኒማይዝ እየሆነ እየመጣ ነው። እንግዲህ ዓለማችንን እንደዚህ ስንመለከት ዓለም ወዴት እየሄደች ነው? በዓለም ላይ ምን እየተፈጸመ ነው? የመጨረሻው ዘመን ቀርቧል ስንላችሁ ከጦርነት አንጻር ብቻ አይደለም፣ ከረሃብ ከመሬት መናወጥ ብቻ አይደለም። ነገር ግን አውሬው ሲመጣ ሊቆጣጠር የሚፈልገውን ነገር ሊገዛ የሚፈልገውን ነገር ሊያደርግ የሚፈልገውን ነገር አንደርግራውንድ እየተደረገ እንደሆነ ልታውቁት ያስፈልጋል። ሌላው የጠየቃችሁን ዲጂታል መታወቂያ ነው። ዲጂታል ወይም ፋይዳ የምንለው መታወቂያ ነው። እሱ አገር አቀፍ መታወቂያና የኛን ታሪክ ወይም ደግሞ የኛን ማንነት ዳታ ይዞ ለመሰብሰብስቦ ለመያዝና አንድ እውቅና ያለው አገር አቀፍ የሆነ መታወቂያ ሊኖረን ስለሚያስፈልግ ነው እንጂ ከአንዳንዱ አድማጮቻችን ብንመዘገብ ባንመዘገብ ምን ችግር አለው የሚለው ነገር መመዝገቡ ክፋት ያለው የለው። ምክንያቱም እንደ አንድ ፓስፖርት ነው። ፓስፖርታችን ላይ ልክ ዳታ እንደሚይዝ የአይን አሻራ፣ የእጅ አሻራ፣ ስማችንን፣ የትውልድ ስፍራችንን፣ ስታቲስቲክስ ለመያዝ ተፈልጎ የተሰራ ነው። ነገር ግን ወደፊት ምን ይሆናል? ወደፊት የሚሆነውን አብረን እናያለን። ያ አይደለም። ወደፊት የሚያሰጋን ምንድነው? ቤተክርስቲያን በምድር ላይ በመከራው ዘመን ስለማትኖር፣ በመከራው ጊዜ ግን በሰዎች ችብሱን የመቀበል ግዴታ ይኖርባቸዋል። ለመግዛት፣ ለመሸጥ፣ ለመለወጥ መጽሐፍ በግልጽ እንደተናገረው ያስፈልጋቸዋል። ያንን የሚያለማምዱ ነገሮች በምድር ላይ እየተደረጉ ነው። እየተደረጉ ነው። ምንም ይህን የምንክዳቸው ነገር የለም። ግን አሁን አውሬው ቤተክርስቲያን በምድር ስላለች፣ መንፈስ ቅዱስ በምድር ስላለ አውሬው አሁን መስራት አይችልም። በግልጥ መስራት ይህንን አይችልም። በስውር ግን ድሮም ይሰራል፣ አሁንም ይሰራል፣ ወደፊትም ይሰራል። ይህንን እንድናውቅ ያስፈልጋል እላለሁ። እንግዲህ ለዛሬ ደግሞ እስቲ አንድ አጭር የእግዚአብሔርን ቃል እንካፈልና ነገሬን እዛ ላይ እቋጫለሁ። እኛ ታዲያ እንዴት እንመላለስ የሚለውን ነገር በደንብ እንመልከት። ባለፈው ትናንትና ምሽት ላይ እንዴት መመላለስ እንዳለብን ትንሽ ተመልክተናል። እንግዲህ በትናንትና ሁለት የተመለከትነው ቆላስይስ ምዕራፍ 3 ቁጥር 11 ነበረ። በዛ የግሪክ ሰው አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊ፣ ያስቆተስም፣ ባሪያም ጨዋም ሰው መሆን አልተቻለም። ነገር ግን
ክርስቶስ ሁሉ ነው በሁሉ ነው የሚለውን ተመልክተናል። ቁጥር 12 እስቲ ዛሬ እንመልከት። እንደዚህ ይላል፣ እንግዲህ የእግዚአብሔር ምርጦች ቅዱስ ሆናችሁ የተወደዳችሁ ሆናችሁ ምሕረትና ርኅራኄ፣ ቸርነት፣ ትሕትና፣ የዋህነት፣ ትዕግስትን ምን አድርጉት ልበሱት ይላል። እንግዲህ የሚለበስ ነገር አለ። እኛ የዘር ማሊያ አይደለም መልበስ ያለብን፣ የጎሳ ማሊያ አይደለም መልበስ ያለብን። እኛ መልበስ የሚገቡን ማሊያዎች እዚህ ጋር ተጠቅሰዋል። ምሕረት የሚባል ርኅራኄ የሚባል ቸርነት የሚባል ማሊያዎችን ነው መልበስ ያለብን። መታወቂያችን ሊሆን የሚገባው እኔ በኦሮሞነት ይልቃልም በኦሮሞነቱ ወይም ደግሞ ሳምበዲድ በአማራነቱ ሳምበዲድ በጉራጌነቱ ሳይሆን መታወቂያው መሆን ያለበት መታወቂያችን የክርስቶስ መሆናችን ነው። የክርስቶስ መሆናችን ነው ስል ደግሞ የክርስቶስ ለመሆናችን የምህረት ሰዎች ስንሆን ነው። የርኅራኄ ሰዎች ዛሬ እኮ ምህረትን ማድረግ እንደ ትልቅ እንትን እየተናነቀን ያለን ሰዎች ነን። ይቅር ማለት ማንችል እኔ ብዙ በስለዋል፣ አድገዋል፣ ትልቅ ደረጃ ደርሰዋል ብዬ ያመንኳቸው ሰዎች ይቅር ለማለት ሲተናነቃቸው አይቻሉ። ምህረት ለማድረግ ሲተናነቃቸው አይቻለሁ። ለዛውም ደግሞ አንዳንዶቹ እኮ አጥፍተው በድያለሁ፣ እናንተን ወንድሜን በድያለሁ፣ አሳዝኛለሁ፣ እንዲህ ብዬ ነበረ፣ እንዲህ ያልኩህን አላደረኩም፣ በአንተ ላይ ባደረግኩት ጫና እግዚአብሔር ይቅር ሊለኝ ይገባል፣ አንተም ይቅር በለኝ ማለት ሲገባቸው አይሉም። ልክ እንደሆኑ ትክክል እንደሆኑ እንዳልተሳሳቱ የሚያስቡ ናቸው። እነን ጊዜ ወገኖች አይግረማችሁ፣ መንፈሳዊ ነገር ምድራችን ላይ ቢመሰቃቀል ትልልቅ የምንላቸው የዛ ባህሪና ኔቸር ስለሌላቸው ነው። እንግዲህ የዘራነው ነው ምድር ላይ የሚበቅለው፣ ያልዘራነው አይደለም የሚበቅለው። ዛሬ በቤተ መቅደሱ በቤተ ክርስቲያን በካውንስል የሚታዩ ትርምሶች የዚህ ውጤቶች ናቸው። ይቅርታን ያላስተማርከውን ልጅህን እንዴት ነው አንተ ይቅር ብለህ ካላስተማርከው እንዴት ነው እሱ ሌላውን ይቅር ማለት የሚችለው? ልክ ነን። በተለይ በጣም የማዝነው ወንበር ስንይዝ የሆነ ኃላፊነት ሲሰጠን የወከለን ህዝብ እኮ ነው። ኃላፊነት የሰጠን ህዝብ ነው። ወንበሩ የኛ እኮ አይደለም። ህዝብ ስላለ ነው እዛ ጋር የተቀመጥ ነው። ይቅር ልንል፣ ምህረት ልናረግ፣ ቸር ልንሆን፣ ትሁት ልንሆን፣ የዋ ልንሆን፣ ትዕግስት ሊኖረን ልንላበስ ያስፈልጋል። ሁሉ ለእርምጃ ይፈጥናል። ሁሉ መልስ ለመስጠት ይፈጥናል። ሁሉ የሆነ ነገር ለማድረግ ይፈጥናል። ይሄ አግባብ ነው ብዬ አላምንም። የእግዚአብሔር ቃል ግን ይህንን ልበሱት ነው የሚለን። ርኅራኄን ልበሱ፣ ቸርነትን ልበሱ፣ ትሕትናን ልበሱ፣ ምሕረትን ልበሱ፣ ትዕግስትን ልበሱ ነው የሚለን። ቆላስይስ 3:10 ላይ የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት እንደሚታደስ አዲሱን ሰው ለብሳችሁታልና። አዲሱ ሰው ዳግም ለተወለደ ክርስቲያን እኮ አዲሱን ሰው ለብሷል። መቼ ነው የምንገልጠው ይህንን አዲሱን ሰው? ምድር ላይ ካልገለጥ ነው። አዎ አንዳንድ ያልገባቸው ያላወቁ እንደ ሞኝነት ሊቀጥሩት ይችላል። ስታታለል ብልጥ፣ ስትታለል ሞኝ ብለው ሊቆጥሩ ይችላል። ይቁጠሩ። ይሄ የነሱ ቢዝነስ ነው፣ የነሱ ችግር ነው። እኛ ግን መሆን ያለብን የጌታችን ምሳሌ ነው። ለዚህ ነው እሱን ነው አዲሱ ሰው ነው የምናሳየው። አሮጌው ሰው አይደለም በእኛ ሊገለጥ የሚገባው። የአሮጌው ሰው ባህሪ ተሽሯል። ይህንን ልናውቅ ይገባል፣ ልንረዳ ይገባል። አዲሱ ሰው ምን አድርጉት? ልበሱት ይለናል። ልንለብሱ ያስፈልጋል። ትዕግስትን ልበሱ ያለን ይሄ አዲሱ ሰው ባህሪ ናቸው። እነ ቸርነት፣ እነ የዋህነት፣ እነ ምሕረት፣ እነ ትሕትና፣ እነ ትዕግስት የአዲሱ ሰው ባህሪ ናቸው። የአዲሱ ሰው ተግባሮች ናቸው። ስለዚህ ይህንን በግልጽ ልናስቀምጠው ይገባል። ሁለተኛ ቆሮንቶስ 6:6 ላይ ምን ይላል? በመጦም በንጽህና በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል ልንዋደድ ይገባል። በእነዚህ ልንተሳሰር ይገባል። ገላትያ ላይ የሚናገረው ነገር አለ። የመንፈስ ፍሬ የሚለው ይሄ የአዲሱ ሰው ባህሪ ነው። ይህ የመንፈስ ፍሬ የሚለው
ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት እንደዚህ ያሉትን የሚከለክል ሕግ የለም ይላል። ይህን ልንገልጥ የሚያስፈልግ በዚህ በመጨረሻ ዘመን ሰዎችን ወደ ክርስቶስ ኢየሱስ መንግሥት ለመሳብ እኛ እንደ አውሬ እየተቧጨቅን እምብ እንዳየ አሞራ እየተነዳደፍን ልንኖር አይገባም። አይተት ከሆነ ውሾች አሞሮችን ያባርራሉ ጥንብ ሲወጣ፣ አሞሮች ደግሞ ሌሎችን አሞሮች ያባርራሉ። እንደዛ ልንሆን አይገባም። አሁን በቤተ ክርስቲያን ሁሉም ማለት አንችልም። በቤተ ክርስቲያን ዙሪያ የሚታየው ነገር ግን ይሄ ነው። ሰከን ብሎ ነገር ከምንጭ አይቶ አስተውሎ ለመፍታት የሚፈልግ የለም። ሁሉም ሶሻል ሚዲያ ላይ ምን ማድረግ ነው? ማራገብ። የማይገባቸው መግለጫ መስጠት የማይገባቸው መግለጫ ይሰጣሉ። መግለጫ መስጠት የሚገባቸው መግለጫ ይሰጡ። አሁን መንደር ላይ ያለው ሁሉ መግለጫ መስጠት ጀምሯል። ይሄ ስክን ብለን ነው ልንፈታ የምንችለው። ለምን አደረጉም ብለን አይደለም። ምናልባት የተሰማቸውን ታፈነው ሊሆን ይችላል። የተሰማቸውን ስሜት ለመግለጥ ሊሆን ይችላል። ግን እንዴት አድርገን ስክን አድርገን እንፍታው ስንል እነዚህ ነገር መልበስ ይጠይቃል። እነዚህ ነገሮች ናቸው ትዕግስትን፣ ትሕትና፣ የዋህነት፣ ርኅራኄ፣ ምሕረት፣ ቸርነት ውስጥ ካሉ ብቻ ነው ይችን ነገር ልታደርግ የምችለው። አለበለዚያ ምንድን ነው መሰለህ አካት የሰራ ብለ ባይዘዌ ማንም ትልቅ ምድር ላይ የለም። ትልቅ ክርስቶስ ብቻ ነው። ባይዘዌ ሁላችን ከአንድ አፈር ነው የተሰራ ነው። ሁላችን ወደዚህ አፈር ነው የምንመለሰው ክርስቶስ ካልመጣ። እኔ ትልቅ ነኝ እንዴት ተነካው ማለት አንችልም። ይሄ ስጋዊነት ነው። ይሄ አለመብሰል ነው። ይሄ አለማወቅ ነው። ይሄ አለማደግ ነው። አለማደግ ነው። ስለዚህ በመጨረሻ ኤፌሶን ምዕራፍ 4:2 ላይ በትህትና ሁሉና በየዋህነት በትዕግስት እርስ በራሳችሁ በፍቅር ታገሱ እና ፍቅር ልንታገስ እርስ በራሳችን በትህትና በቅንነት ልንኖር በዚህ በመጨረሻው ዘመን ክርስቶስ በደጅ ባለበት ሰዓት ያስፈልገናል። ስለዚህ ነው ወደ ኦሪጂኑ እንመለስ፣ ወደ ዋናው እንመለስ፣ ወደ መጽሐፉ እንመለስ፣ ወደ እግዚአብሔር ቃል እንመለስ። ግድ የለም ይቅርብን። ብሩን ከፈለገ በአፍንጫችን ይውጣ። ትተነው ለምንሄደው ነገር ባንቧጨቅ መልካም ነው። እግዚአብሔርን ፈርተን ፈሪሃ እግዚአብሔር በውስጣችን ነግሶ ይህን ብናደርግ መልካም ነው እላለሁ። ላይክ፣ ሼር፣ ሰብስክራይብ። የጌታ ጸጋ ሰላም ከእናንተ ጋር ይብዛላችሁ። በጎፈንድሚ አገልግሎታችንን መደገፍ ትችላላችሁ። ከኛ ጋር ሁሌም እንደምንለው ከኛ ጋር አገልግሉ። ላይክ፣ ሼር በማድረግ ሰብስክራይብ በማድረግ አትሊስት ወደ 100,000 ብንገባ ሰብስክራይበሩ ለብዙ ሰዎች ይደርሳል ብለን እናስባለን። ይህንን እስቲ አስቡበትና ከኛ ጋር አብራችሁ ሰዎች ሰብስክራይብ እንዲያደርጉ ብታደርጓቸው ትልቅ አገልግሎት ነው ለእናንተም ብለን እንላለን። ጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በዚህ ክፉ ዘመን አካሄዳችን፣ አኗኗራችን ምን መምሰል እንዳለበት የሚያጠነጥን ትልቅ መልእክት ነው ያካፈልከን። እውነት ነው። ጌታ ኢየሱስ አንድ ቦታ ላይ በዚህ ተናግሮ ነበር። ዓይንህ ከመንግሥተ ሰማያት የምታሰናክል ከሆነ አንድ ዓይንህን አጥፍተህ በአንድ ዓይን ብትገባ ይሻላል ይላል። እንደዚህ እያለ የሚዘረዝራቸው ነገሮች አሉና ምን ያህል የእግዚአብሔር መንግሥት ለመውረስ በእግዚአብሔር ቃል እውነት ተቃኝተን መራመድ እንዳለብን ጥንቃቄ የሚያሻም አካሄዳችን ላይ የሚያመላክቱ ብዙ የእግዚአብሔር ቃሎች አሉና አሁንም ምክራችን ይሄንን ይመስላል። እንግዲህ አድማጮቻችን ፓስተር አለማየሁ ከላይ የዘረዘራቸው ለጠየቃችሁን መልስ በቂ ምላሽ እና መረጃ ይሆናል ብለን እናምናለን። ሐሳቡ ሰፊ ነው። በዚች ብቻ ተወስነው የሚቀር አይደለም። በእርግጥ ግን የተወሰነ መረዳት እንዲኖራችሁ
ግንዛቤ እንዲኖራችሁ ያህል ይህንን ፕሮግራም አዘጋጅተናል። የእግዚአብሔር ስም የተባረከ ይሁን። ስለመጣው መልእክትና መረጃ ደግሞ እንዲሁ አጠናክሮ ፓስተር ለኛ ስላቀበለን እግዚአብሔር አብዝቶ ይባርከው። የእግዚአብሔር ፈቃድ ከሆነ ማምሻውን ደግሞ ዓለማችን ላይ ስላሉ ወቅታዊ ዓለማችንን ጨምድዶ የያዙ ጉዳዮችን፣ ክስተቶችን ይዘን የሚመጣ ይሆናል። እስከዚያው ድረስ ግን የእግዚአብሔር ሰላምና ምሕረት እያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።